ስማኝ የኔ ፍቅር ወይ የኔ ዓለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድነው የምትራቸው? የወጋ ቢረሳ የተሮጋ የተረሳም አለች አንዷ። ድንግልሽን ማን የወሰደው ታስታውሻለሽ ወይ ሲላት ኦ አለች። የወጋ ቢረሳ የተወጋ ይረሳም አለች። የነበር የጠበኩት የዛሬን አድርገው አንድ እጄን ስሞ እንዲቀመጥ ይሄን አበባ እንደዚህ ነበር የጠበኩት እንደዚህ አንተዋወቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀጠርህ አንተም ዘቢባም ኑ ሰላም ጤና ይስጥልኝ። ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬም አነጋጋሪ በሆኑ ቪዲዮዎች ከች ብለናል። እንግዲህ የዛሬ ቪዲዮ እነዚህ ያያችኋቸውን ይመስላሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ዘወትር የምንለቃቸው አዳዲስና ታማኝ መረጃ እንዲደርሷችሁ አድርጉ። ፋሚሊዎቼ እያበረታታችሁኝ ስለሆነ እጅግ አድርጌ አመሰግናለሁ። ግን ላይክ የለም፣ ላይክ በጣም ያንሳል። ሰብ አስተያየታችሁን በኮሜንት አሳውቁኝ። ወደ ቪዲዮ እንሂድ። ስማኝ የኔ ፍቅር ወይ የኔ ዓለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድነው የምትራቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደግሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ። እሺ አባቴ እውነት ለመናገር እኔ መጀመሪያ ላይ በፎቶ እንደዚህ ሳያቸው እናትና ልጅ የመሰሉኝ ወይም ደግሞ ለመፈመስ የሆነ የምትሰሩት እንትን አለ አይደለ? ለዛ ነበር ይመሰለኝ በእውነቱ ማለት ነው። ግን አሁን ላይ በጣም ሶሻል ሚዲያ ላይ መነጋገሪያ እየሆኑ ይገኛሉ። እንግዲህ ይህ ወጣትና እኒህ እኛት ተጋብተዋል። ግን እዚህ ጋር ፋሚሊ አንድ ምጠይቃችሁ ጥያቄ አለ። እውነት ለፍቅር ብሎ ፍቅር ይዞት ነው እውነትም ያገባት ወይንስ ለብር ነው ብላችሁ ታስባላችሁ? እዚህ ጋር ሀሳባችሁን እንድትሰጡኝ እፈልጋለሁኝ። ምንድነው የሚመስላችሁ? እስኪ አብዛኞች እንደሚሉት በኮሜንትም አያለሁኝ በጣም መነጋገሪያ የሆነ ስለሆነ አብዛኞች ለገንዘብ ብሎ ነው እንጂ እውነትማ ፍቅር ይዞት አይደለም ነው የሚሉት። በነገራችሁ ላይ ኒውዮርክ ነው የምትኖረው እሷ እና ለእዛ እንትን ለመሄድ ብሎ ወይም ደግሞ የሆነ ጥቅም ፈልጎ ነው እንጂ ፍቅር ይዞት አይደለም የሚሉ በጣም በርካቶችን አይቻለሁ። የእናንተ ሀሳብስ ምን ይመስላችኋል?
በኮሜንት አሳውቁኝ። ጂጂም እንግዲህ በዚህ መልኩ በጣም ደስ ብሎኛል ስለተጋባችሁ። እንዳውም ወንድም የለውም ወይ ለኔ የሚሆን እያለች ትገኛለችና በጣም ደስታዋን በሚገርም ሁኔታ እንደሰማችሁት ገልጻለች። እስኪ ያሳዋችሁ በኮሜንት አሳውቁኝ። ወደሚቀጥለው ቪዲዮ እንሂድ። ዋው አዶኒ እንኳን ደስ አለ። አዶኒ እንግዲህ በየጊዜው አዳዲስ ነገራቶችን ያሳየናል። በየጊዜው ከፍታን እያሳየን ነው። በጣም ደስ የሚል ነገር ነውና እንኳን ደስ አለ። አምባሳደር ሆኗል። አዶኒ አምባሳደር በመሆኑ ደስ ያላችሁ በላይ ካሳውቁኝ። ሀገር ስትመጡ ሁሉም ነገር አየር ባየር ነው የሚሆንላችሁ። ሁሉም ነገር እናንተ እንዳሰባችሁላችሁ የሚሄዱ ነው የሚመስላችሁ። ሁሉም ነገር ትክክል ነው የሚመስላችሁ። በዙሪያችሁ የሚመጡት በአጠቃላይ እናንተ ትክክል እንደሆናችሁ ነው የሚያደርጓችሁ። ያ ማለት ግን ከውጭ የመጣሽው መልክሽና ከውጭ ይዘሽ የመጣሽው ዶላርሽ እስኪያልቅ ድረስ እንጂ ኪዳነ ምሕረት እዚህ ሀገር ከመጣችሁ በኋላ ከሆነ ጊዜ በኋላ አግብተሽ ወልደሽለት ስትኖር የነበረው ወንድ የገዛ ገንዘብሽን እና ሀብትሽን ራሱ ሽምጥጥ ነው የሚያደርግሽ። ሽምጥጥ። በዛ ላይ ደግሞ ምንም የሌለው መናጢ ድሃ ከሆነ ደግሞ ልንገራችሁ፣ መናጢ ድሃ ምንም የሌለው ወንድ ከሆነ ደግሞ አንቺ ኮሽ ቀና ያደረግሽው ይቦጠቡጥሽና ባንቺ ገንዘብ፣ ባንቺ ብር፣ ባንቺ ኑሮ፣ ባንቺ ሁሉ ነገር ህይወቱን ይቀይርና ይኮፈሳል እንደዚህ ብሎ በጥንካሬና በቤተሰቦቼ እርዳታ ህይወቴን ቀይሬ እኔ ለልጁ ይገርማል ለሚስቴ ጥሩ ባል ነኝ፣ ለልጆቼ ጥሩ አባት ነኝ። ህይወትን በጥረትና በምንድነው ደክሜ ማሬ እንደዚህ ያለ ቀን ፈርጥጭ አይደክምም። ከዛም አንድ ቀን እንኳን የሰጠሽውን ክሬዲት እንኳን አይሰጡሽም። ያው ልቦግ ላይ ስሙ ጉድ። እሷ ራሱ ሀብታም አድርጎ በሷ ብር ሁሉን ነገር አድርጎ ጋይስ ሸመጠጣት። ጭራሽ ኢንተርቪው ሲደረግ ልክ ስለዛ ሽፎን ፕሮግራም ስለተዘጋጀላቸው አርቲስት እንደነዛ ማለት ነው ቴንኪው ስሟን ጠርቶ እንኳን ቴንኪው አላላትም። ፋሚሊ የሊያ ምክር እንዴት አያችሁት? ሀሳባችሁን ንገሩኝ። ምክሯ ትክክል ነው ብላችሁ ታስባላችሁ? እኔ ትንሽ እዚህ ጋር የሆነ ነገር ልበል። እውነት ለመናገር ልያ ያለችው አይነት ሰው ሊኖር ይችላል። ነገር ግን በዛው ልክ ደግሞ ትዳርም ብሎ በስነ ስርዓቱ ትዳሩን አክብሮ በጨዋ የሆኑ ወንዶችም እንዳሉ አይዘነጋም። ሰው ሁሉ ወንዶች ሁሉ ሴቶችም ሁሉ አንድ አይነት ናቸው ማለት አይሆንም። ግን እዚህ ጋር ጥንቃቄ ማድረጉ ጥሩ ነው። በኋላ ላይ ችግር እንዳያመጣ ህይወቷ ላይ ችግር እንዳያመጣባት የምታደርጋቸው ጥንቃቄዎች ሊኖሩ ይገባል። ይሄ ሰው ለትዳር ይሆነኛል ወይ? ይሄ ሰው የሚፈልገኝ ለትዳር ነው ወይ? ትክክለኛ ሰው ነው ወይ የሚለውን ነገር በደንብ አጥንተው ወደ ትዳር ቢገባ የሚል ሀሳብ አለኝ። እናንተም ሀሳባችሁን በኮሜንት አሳውቁኝ። አንተዋውቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀርህ አንተም ዘቢባም ኑ እዚህ ነው እንነጋገር። ይሄን አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ የሐረር ሙሽራ ነው የምመስለው። ሰዴታ ነው እንጂ ቀረ። እንደዚህ ይዤ ጣቴን ቀይም እንደዚህ ከማች ያደርግ ነበር። ጣቴ እንደዚህ ይዤ ጠበቅኩት። ዛሴት መሬት ላይ ተርከፈከፈው ትክክለኛ አበባ ነው። ዛሴት እንደዚህ ብዬ ነበር የጠበቅኩት። እዚህ ላይ መታሰቢያ አውቄ ነው ቁጭ ያደረኩት። የደስታ ቀን ነው የመዘምታ ይደበላለቅ መሬት ይመታ።
እውነት ለመናገር መጀመሪያ ላይ ሄሉ የምትለው ነገር ስሬስ ነገር አልመሰለኝም ነበረና አሁን ላይ ግን በጣም እየከረረ ነገሩ እውነት እየመሰለ መጣና በጣም መነጋገሪያ ሆነ። እንግዲህ ኢሱ የዘቢባ ባል ማለት ነው። ሄሉ በፊት ፍቅረኛ የነበረ ነገር ግን ተይዞ ነው ተጠርዞ ነው ወደ ኢትዮጵያ የገባው ፍቅሬን ሳላጣጥም ነው የገባውና እሷን ያገባት ነው የምትለውና በጣም በሚያሳዝን መልኩ ስሜቷን እየገለጸ ትገኛለች። እውነት ለመናገር እውነት ከሆነ ነገሩ ሪሊ ነገር ከሆነ በእውነቱ ያሳዝናል። ምክንያቱም እንደራሳችሁ ሆናችሁ አስቡት እስኪ የሆነ ፍሬሽ ፍቅር ላይ ሆናችሁ ለዛውም ስደት ላይ ሆናችሁ የሆነ ሰዓት ላይ ፍቅረኛችሁ መጥቶ ፖሊስ ይዞ ወደ ሀገር ሲሄድ እና ከዛ ደግሞ ሌላ ሲያገባ ምን ያክል ስሜት ነው የሚሰማችሁ? እስኪ ኢማጂን ለራሳችሁ አስቡትና እስኪ ሀሳብ ስጡ። በእውነቱ ነው የምላችሁ ትክክለኛ ነገር ከሆነ ነው። ምክንያቱም አሁን ላይ ሄለን ነገሩን በጣም እንትን ብለዋለች፣ ስሬስ አድርገዋለች። ሰዎች ያመኗትም አሉ፣ ያላመኗትም አሉ። እኔ መጀመሪያ ላይ ኢሱ በነገራችሁ ላይ ተናግሯል። እኔ ሴትዮዋን አላቃቸውም ነው ያለው። እንዳውም አላቃትም በልጁ ጭምር ነው የማረው። በልጁ እንዴት የሰው ልጅ በልጅ በሚያክል ነገር ሊምል ይችላል? ነገሩ ትክክልም ቢሆን አሁን ኢሱ ማለት ነው እውነት ከሆነም እውነት ነው ማለቱ ችግር የለውም። ምክንያቱም ሳያገባ በፊት የተደረገ ነገር ስለሆነ እዚህ ጋር ምንም የሚያሳፍረው ነገር የለም። አይደለም ከትዳር በፊት የሆነ ነገር ይቅርና ሰዎች ትዳር ውስጥ ሆነው ራሱ ስንቶች ናቸው እንትን የሚሉት። ይሄን አናውቅም እንዴ? ለምን እንወሻሻለን? ስለዚህ ኢሱ ምናልባት ሰው ምን ይለኛል ብሎ ከሆነ በቃ ፍርጥ አድርገህ ተናገርና ነገሩ ይዘጋ። ሄለንም ትክክል ናት እያልኩ አይደለም። ስሜቱ ፍቅር የደረሰበት ሰው ያውቃል ምን እንደሚያደርግ ማለት ነው። ለዛውም ፍሬሽ ላይ ሆናችሁ ያልተቋጨ ፍቅር በጣም ነው የሚከብደው። ነገር ግን ይሄ ሰው አግብቷል፣ ወልዷል፣ በስነ ስርዓት እየኖረን ያለው ጤናማ ትዳር፣ ደስ የሚል የሚያስቀና ትዳር ውስጥ ነው ያለውና በሚዲያ ወጣ። ለዛውም እንግዲህ ዘቢባ ታውቃላችሁ በጣም ታዋቂ ናት፣ አርቲስት ናት። እንደዚህ አይነት ነገር እየወጣች ስለሷም ስለሱም የማይሆን ነገር ሚዲያ ላይ እንደዚህ ማውራቱ ትክክል ነው ብዬ አላስብ። ይሄ ነገርም እንደ ቀልድ መታየት የለበትም፣ መቋጨት አለበት። እንደ ቀልድ የሚታዩ ነገራቶች በኋላ ላይ ወደ ማይሆን ወደ መጥፎ ነገር ሊያመራ ስለሚችል ይሄንን ነገር ቶሎ ማስቆም ይገባል የሚል ሀሳብ አለኝ። እናንተም ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ፋሚሊዎቼ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላስታውሳችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮም ላይክ አድርጉልኝ። አመሰግናችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ